ሰላም በትላንትናው ዕለት የጀመርንላችሁን ከህወሓት ጓዳ የተገኘው ሚስጥር ትረካ ሁለተኛ ክፍል ይቀጥላል። ይሄ ትረካ ቀደም ሲል እንደነገርናችሁ በመዘክር አባዲ ዘሞ በትግርኛ ተጽፎ ወደ አማርኛ የተረጎመው ነው። በተከታታይ ክፍሎች ይሄን ጽሁፍ በትረካ መልክ እናቀርበዋለን። ከዚህም በማስከተል የዛሬውን ክፍል በትረካ መልክ እናቀርብላችኋለን። ሰብስክራይብ ማድረጋችሁን አትርሱ። ይሄን ቪዲዮ ላይክ በማድረግ መመልከት ጀምሩ። ከቆምንበት እንቀጥላለን። የነበረው ስሜት ሁሉም ነገር ያበቃ ይመስል ነበር። በ45 ደቂቃ ውስጥ ቅርጥፍ አደረግናቸው እኛ ማንንና እየተባለ ተጨማሪ ፉከራዎች በሁሉም ማህበረሰብ ይታይ ነበር። የሚያሳዝነው ነገር ቀላል የሚመስሉ ግን አደገኛ ውሸቶች በሁሉም ሰው ዘንድ ይናፈስ ነበር። በሽረ ሚጎች አልወሰዷቸውም የቀሩ አሉ ተብሎ ተወራ። ከአንዱ ወደ አንዱ ተዘዋውሮ እንዳይንቀሳቀስ በመደረጉ የሰራዊቱ ቁጥር ቀነሰ። ቁጥሩ ከመቀነሱ በተጨማሪ ወታደራዊ አመራሮቹ ለረጅም ጊዜያት አትጠጉን ተብለው ቆይተው በጦርነቱ ጊዜ ያገኟቸውን ሻለቆች ነው ይዘው የተንቀሳቀሱት። ከዚህ በስተቀር በእነ ወንዲም በይታይ የሰለጠነው ልዩ ኃይል ወደዚህ ጦርነት የገባው ልዩ ኃይል ሲሆን ቀሪው ደግሞ የአድማ በታኝ ስልጠና የወሰደ ፖሊስ ነው። መፈክር የሚነጥቅ በዱላ ሰው የሚደበድብ ፖሊስ ተይዞ ነው ጦርነቱ የተጀመረው። ይህ ብቻ አልነበረም ችግሩ። ታንኮቹን የሚያንቀሳቅስ በቂ ሰው አልነበረም። የሎጂስቲክስ ስራው ምስቅልቅል ያለ ነበር። የውጊያ ጉዳተኞችን ለማከም የተመደበው አካል የክልሉ ጤና ቢሮ ነበር። በሕክምና ዙሪያ ይህ ጦርነት ያሳየኝ ነገር በምቹ አካባቢ ሲሰሩ የቆዩ ባለሙያዎች የጦርነቱን ሁኔታ እስኪለምዱ ድረስ እጅግ መቸገራቸውን ነው። ወታደራዊ ሐኪሞች ግን በተለምዶ ስለመጡበት ነው ፈጠን ብለው የሚሰሩት። ግን ለሁሉም የሚመለከት እንዳልሆነ ገምታለሁ። ይህ ህዝብ በዚያ ሰዓት ሁሉንም አይነት ድጋፍ ነው ሲያደርግ የነበረው። በዚያ ሰዓት የሚገርመኝ አንድ ነገር ቢኖር ለምን ራሳችንን አግዝፈን ስንመለከት መቆየታችን ነው። በዚያን ጊዜ ሰሜን ዕዝ የሚያክል አካል ተጠቅቶ ጠላት ሊመጣ ነው ብሎ በማሰብ ወጣት መመልመል አይቻልም ነበር ወይ? በጣም የሚገርም ሃኒሙን ነው የነበረው። ከሁሉም የገዘፈው ስህተት ግን በትርክት ናሬቲቭ በኩል የነበረው ነው። በዚያ ሰዓት አመራሩ ተሳስቶ ከፍተኛ ዋጋ ያስከፈለን ነጥብ ነው። የትግራይ መንግስት አስቀድሞ ለዓለም ምን እንደሚባል ማሰብ መዘጋጀት ነበረበት። የትግራይ መንግስት ይህ ጥቃት ይመጣ እንደነበረ አስቀድሞም ጥቃቱ እንዳከሸፈው የሚያሳዩ መረጃዎችን መያዝ ነበረበት። ካልሆነም የውሸት የሆነ መረጃ ፋብሪኬት ማድረግ ነበረበት። የአፍሪካ ህብረት በሚገኝበት ሀገር እንደመኖሩ መጠን እንደዚህ አይነት ጥቃት ለማካሄድ ሲታሰብ ዓለም ሊጠይቀኝ ስለሚችል እኩል መረጃ ይዤ መቆየት አለብኝ ይባላል። እንዲህ ባለማድረጉ የኛን ትርክት አብይ ወስዶ ተጠቅሞበታል። ዓለም በሰፊው አዝኗል። እነዚያን አሸባሪዎች ለማጥፋት በማለት ብዙ የጦር መሳሪያዎችን አግዘውታል። ድሮን የተባለ አዲስ መሳሪያ ወደ ትግራይ መጥቶ ታየ። ሰሜን ዕዝን ወጉት እየተባለ ኢትዮጵያን እንባ በእንባ አደረጓት። ሁሉም እኛን ለማጥፋት ተነሳ። ጦርነቱ በራያ አቅጣጫ ተጀመረ። ውጊያው ኃይለኛ እንደነበር፣ በርከት ያለ ሰራዊት እንዳለቀ በመቀለ ሲሰማ በቃ ደስታ በደስታ ነው የተሆነው። ብዙ ሰው በቀናት ውስጥ ጦርነቱ በጠቅላላ የሚያልቅ መሰለው። በዚያ ጊዜ አንድ ትልቅ ስህተት ተሰራ። ከሰሜን ዕዝ በኋላ ከ7 እስከ 8 ያህል ቀናት ጊዜ ነበረን። የሚፈልጉ ሰዎችን በሁመራ ተጉዘው ወደ ሱዳን እንዲሻገሩ ታሰበ። ግን አንድም የትግራይ መንግስት ወኪል እንዲሻገር አልታሰበም። ይህ ደግሞ ከፍተኛ ዋጋ ካስከፈሉን ስህተቶች አንዱ ነው። በመሰረቱ በዲፕሎማሲ ምንም ስራ አልተሰራም። ወደዚህ ጦርነት ከገባን በኋላ ስራው መሰራት ተጀምሯል ማለት ይቻላል። እንደ ትግራይ ከማን ጋር ተጠግተን መጠቀም እንችላለን፣ ማን ሊያግዘን ይችላል የሚሉ ሐሳቦች በሚገባቸው መጠን አልተተነተኑም። አሁን ላይ ሆኜ ሳስበው ወደ ግብጽ መሄድ እችል ነበር ብዬ አስባለሁ። የአባይ ወንዝ ውጥረትን ተጠቅመን ኢትዮጵያን እናዳክማታለን ብንል ሊያግዙን ይችሉ ነበር። ግን ደግሞ በዚያ ሰዓት ችግራችን የተተኳሽ አልነበረም፣ የተኳሽ እንጂ። በሁመራ በዛላምበሳ ውጊያ ተጀመረ። እነዚያ ከወዲ አሸብር ጋር የነበሩት ልዩ ኃይሎች በእውነት ጀግኖች ናቸው። በውስን ቁጥራቸው ደፈጣ ይዘው ጠላትን ቀጥ አድርገው ይዘው ያለ እረፍት ለቀናት ተዋጉ። ልዩ ኃይሎቹ ጀግኖች ናቸው በእውነቱ።
በትንሽ ቁጥራቸው ግዙፍ ቁጥር ያለውን ጠላት ቀጥ አድርገው ያዙት እስኪፍረከረክ ድረስ ለብዙ ቀናት ያውም ያለ ረፍት ነው የተዋጉት። የነበረው ቁጥር የተመጣጠነ አልነበረም። የታየው ጀግንነታቸው አርአያ ሆኖ በቀጣይ ወደ ግንባር ታጋዮችን መሳብ ቻለ። የልዩ ኃይል ዩኒፎርም መልበስ እንደ ታላቅ ክብር አድርገው የቆጠሩ ታጋዮችን አውቃለሁ። ጀግኖች ናቸው በእውነቱ። ከልዩ ኃይል ጋር በተያያዘ ብዙ የተሳሳተ መረጃ እንደነበር አውቃለሁ። ትተው ሄደው ቦታቸውን ለጠላት አስረክበዋል የሚሉ አነጋገሮች በሰፊው ይነገሩ ነበር። እንደተባለው አልሆነም። የአመራር ችግር ነው በጊዜው ያጋጠመው። ታስታውሱ ከሆነ መጀመሪያ አገር ምድሩ በሙሉ ድንኩል ይል አልነበር? ዌል ድንኩል ወደ ልዩ ኃይል ቀደም ብሎ ተቀላቅሎ ነበር። ከሰራዊቱ ጋር ተዋውቋል። እንዲሁም የያዘው ሰራዊት ስልጠና የወሰደና በደንብ ተላምዶ የቆየ ነው። ተስማምተው ስለቆዩ ደግሞ ውጤታማ ስራዎችን በጋራ ሰርተዋል። በዚህም ሁሉም ህዝብ ታጋይ በተመለከተ ቁጥር የድንኩል ሰዎች ናቸው ወይ እያለ እስከ መጠየቅ ደርሷል። ሌሎች አዛዦች ግን እንደ ደብረ ጽዮን ሁሉ ቀን ተቀን ከሰራዊታቸው ጋር ደብዳቤ እየጻፉ ከመገናኘትና በጋራ ስልጠናዎችን እንዲወስድ ከማድረግ ይልቅ አዘገዩት። ይህ ደግሞ በጦር ሜዳ ችግር ፈጥሮ ነበር። አባላቱ በደንብ በስልጠና ስላልተገነቡ የዲሲፕሊን ችግር በሰፊው ነበር። ይህ በእንዲህ እንዳለ ቀጥ አድርገው ነው በጣም እስኪዳከሙ ድረስ ልዩ ኃይሎች የተዋጉት። ተልእኮ ይዘን ወደ እንዳባጉና እየሄድን ሽረ ደርሰን ሳለ እንበይን መቆጣጠር አልቻልኩም። የሁመራ ህዝብ ሽረ ነው ያለው። በጣም ነበር የሚያሳዝነው። ሽረ እንደደረስኩ የሆነ ነገር እየተበላሸ እንዳለ ተረዳሁ። የሚያሳዝነው ደግሞ የመቀለ ህዝብ ይህን የሁመራ ወሬ የሰማ አይመስለኝም። ህዝቤ የትግል ዘፈን እየሰማ ጭፈራ ላይ ነው ያለው። በዚህ ጊዜ ወሬዎች መናፈስ ጀመሩ። የሁመራ አስተዳዳሪ በልጽጓል፣ አካባቢውን ለጠላቶቻችን በክብር አሳልፎ ሰጥቷል የሚል ነገር መጀመሪያ ሰማን። በጣም አዝነን የተወሰነን ሰዎች እንዴት እንደዚህ ያደርጋል እያልን ሳለ በተመሳሳይ መልኩ ሌላም ሰው በለጸገ ተባለ። ለካ በመላ ትግራይ በሁሉም ቦታ እከሌ በለጸገ እየተባለ ሰው እርስ በርሱ ይበላላ ነበር። ሰው ሁሉ ኃይለኛ ጥላቻ እንዲያድርበት ሰርተን ነበር። በኋላ ላይ እንደሰማሁት ጋዜጠኛ ሰብለ ወረስን ተንቤን ሆና ለኢሳት ሪፖርት ስታደርግ አገኘናት ብለው ይዘዋት ነበር። ለካስ የጥላቻውን መጠን በፕሮፓጋንዳ ኃይል ወደ ከፍተኛ ደረጃ ሰቅለነዋል። ምድር አክቲቪስት በዚህ ስራችሁ ኃላፊነት መውሰድ አለባችሁ። በአይኑ የብልጽግና አባል አይቶ የማያውቅ ሰው በዚያ የውጥረት ቀን ከርሱ የተለየ አዲስ ሰው ከተመለከተ በቀጥታ ወደ ማጥቃት ይሄድ ነበር። መዓት ሰው ነው የሞተው። እወቁት። ካመናችሁበት በኋላ ለዚህ ጥፋታችሁ ይቅርታ መጠየቃችሁ አይቀርም። የአገር ምድሩ ጥያቄ ደብረጽዮን ነው ያለው የሚል ሆነ። ስለ ሚሳኤሉ የሚጠይቁም ነበሩ። ሁመራን ለመያዝ ማሰብ ጋርደን ውስጥ ሆኖ ቤተ መንግስት ማቃጠል የሚመስለው ሰፊ ህዝብ ሰፍ ብሎ ወሬ መጠበቅ ጀመረ። ሚሳኤል ተኳሾቹ ከትግራይ ሲሄዱ አንድ ነገር ትተውልን ሄደው ይሆናል ብለን በማሰብ ስናፈላልግ በነበርንበት ቦታ በግልጽ ነገር ግን ኋላ ላይ በድብቅ አገኘ ነው። በኋላ ስንሰማ ማኑዋል የተባለና ማንኛውም ወረቀት ትተው እንዳይሄዱ ጠንከር ያለ ጥበቃ ተመድቦባቸው ነበር ሲንቀሳቀሱ የቆዩት። ግን አብይ ሁሉንም ነገር አስቦታል። የሚገርም ነው። አንዲት ልጅ ግን እንደምንም ብላ ታላቅ ሪስክ በህይወቷ ላይ ወስዳ ማስታወሻውን ቀስ ብላ ወሰደችው። ስሟን እስካሁን ድረስ አልጠየኳትም፣ ግን ለትግራይ ታላቅ ውለታ ነው የዋለችው። አንድ ቀን ትግራይ እርሷን የምትክስበት ጊዜ ይመጣል። የተገኘው ስለ ሚሳኤል የሚያወራው ማስታወሻ ግን ሙሉ ማስታወሻ አልነበረም። ስንት ቀን ድሮን በላያቸው ላይ እየበረረ ታጅበው ይወጡ ነበር። ሁሉም በዚያ ቦታ የሚኖር ሁሉ የድሮን ተሞክሮ ስለነበረው ጢማም ሰዎች የፍየል ድምጽ ያሰሙ ነበር። 5 ቀን ተወስዶ የመጀመሪያው የሚሳኤል ጥይት ተተኮሰ። ሰዎች ሲደሰቱ አየሁ። ሚሳኤሉ እየተምዘገዘገ እሳቱን እያግለበለበ በላያቸው ላይ ሲያልፍ ደብሪጽ እያሉ ፈነደቁ። ሁሉም ለጊዜው ተደሰተ። ግን ኤርፖርት እንደተመታ ሲገለጽ ትንሽ ሰከን ብሎ ማሰብ ተጀመረ ይመስለኛል። በደብረ ጽዮን ፉከራ በርካታ መጠን ያለው መሳሪያ ሙሉ ከተማዋን እንደሚያርሰው የጠበቁ ሰው ብዙዎች ነበሩ። ብዙ ጊዜ ተተኮሰ፣ ግን ምንም ለውጥ የለም። አንድ ቀን ድሮን በቀኝ አቅጣጫ በኩል መጣ። አይኔ ያየ ከኛ ቀደም ብሎ ሲጓዝ የነበረውን ትንሽዬ መድፍ የሚጎትተውን ኦራል ዶግ አመድ አደረገው። አንድ እድለቢስ ሕፃን በዚያው ቦታ ተሰዋ።
እኛም በድንጋጤ ከመኪናችን ወርደን ሩጫችንን ተያያዝ ነው። መዓት ባሩድ ምንም የማይመስለው ታጋይ አዲስ በማያውቀው መሳሪያ ትንሽ ደነገጠ። በጣም የገረመኝ አንዳንድ ሰዎች ያውቃሉ ለመባል በግምት የማይሆን ነገር መናገራቸው ነው። ትልቅ ሰዎች ስለሆኑ ወይም በሌላ ምክንያት ይታመናሉ። ከኛ ጋር የነበረ አንድ ታጋይ የተኩስ ድምጽ በሰማ ቁጥር 107 ቁጥር ነው፣ ይሄ ዙ ነው እያለ ይናገራል። አብዛኛውን ጊዜ ግን ይሳሳት ነበር። አንተ ስለነገሩ የማታውቅ ከሆነ ልጁ ሲናገር ያለው ኮንፊደንስ ሊያሳምንህ ይችላል። ወደ ድሮን ስንመለስ አንድ ቀን ይህ አዋቂ ሰው አንድ መምሪያ ለሁሉም የትግራይ ሰራዊት የሚል ደብዳቤ ይዞ መጣ። ድሮኑ ጥርጊያ መንገድ ተከትሎ ስለሚመጣ በመንገድ ላይ መጓዛችን ቀንሱ ይላል ደብዳቤው። እኔ በዚህ ደብዳቤ በጣም አፍሬያለሁ። ምክንያቱም ትንሹ ድሮን ያለው ቪዲዮ ግልጽ ነው፣ የሚሊታሪ ድሮን ደግሞ በጣም ግልጽ ነው የሚሆነው ይላል። መንገድ ምንም አይልም ብዬ ብናገር መመሪያ ነው ብሎ በፍጥነት መሄድ ጀመረ። ቆየት ብሎ የመኪናው ኢንጂን ሙቀት ቀይ አሳይቷል ተብሎ ድሮን በመጣ ቁጥር መኪናው ቆሞ ሽርጥ በውሃ ተነክሮ ኢንጂኑ እንዲቀዘቅዝ ይደረግ ነበር። የትግራይ ሰራዊት አዛዦች ጀግና ተዋጊዎች ቢሆኑም ከቴክኖሎጂ ጋር ያላቸው ግንኙነት ግን ጊዜው ያለፈበት ነበር። ድሮኑ መጥቶ ትርምስምስ አደረገን። በሁለት አቅጣጫ ነበር የመጣው፣ አንድ በራያ አንድ በምዕራብ። ከ10 ቀናት በላይ ተዋግቶ ምንም ሳይወድም ድሮኑ በአንድ ቀን ተዟዙሮ ከባድ መሳሪያዎቻችንን አቃጠላቸው። በዚያን ቀን የተሰዉ ታጋዮች ነፍሳቸው በገነት እንዲያርፍ የዘላለም ምኞቴ ነው። በዚህ ትግል የማያምኑ በሚታገሉ ሰዎች ሙድ የያዙ ሰዎች እንዳሉ ሰሞኑን ሰምቼ ነበር። እነዚህ በህይወት ያሉ ታጋዮች ላይ ሙድ ስትይዙ በተሰዉት ላይ ነው እየቀለዳችሁ ያላችሁት። የመስዋዕትነት ትርጉም የሚንጸባረቀው በእናንተ በኩል ጥሩ ስራ መስራት፣ መተጋገዝና ለሀገራችሁ በሐሳብም ሆነ በህይወታችሁ ማገልገል ነው። ምዕራብ ግንባር አልቻለም። በዚህ አቅጣጫ ጠላትን መቋቋም አልተቻለም። ማድረግ የተቻለው ግን ወደ ኋላ ማፈግፈግ ብቻ ሆነ። በሽሬ ያለው ህዝብ ወደ አክሱም መሄድ ጀመረ። ህዝባችንን ለዚህ ሁኔታ ማጋለጣችን በጣም የሚያሳፍር ነው። እንደዚህ እየሆነ ነው ደብረጽዮን ወደ ቴሌቪዥን ወጥቶ ዘር በዘር ላይ አነሳስተውብናል ብለው ያለቀሰው። የከተማው ሰው በሙሉ መቆጣቱን ስንሰማ እኛ በሰዓቱ ሞራል የመነሻ ሰዎች ምን እንበል ብለን ተጨነቅን። መረባበሽ ተጀመረ። ከዳንሻ ጀምሮ ሲዋጋ የነበረው ታጋይ ሁሉ ለእረፍት የሚተካው ሰው ስላልነበረ 13 ቀናት ያለማቋረጥ ነው የተዋጋው። ረሃብና ጥማት ተፈራርቀውበት መቀጠል አልቻለም። ከዳንሻ ወደ ሽረ ሲመጣ አንድ ወሬ ተናፈሰ። ከዚያም ሙሉ ሰራዊት እንዲፈርስ ትልቁን ሚና ተጫውቷል። ወደ ሴት አመራሮች ሄደው ደሞዛችንን ስጡን ሲሉ ገንዘብ በአመራሮቹ ተይዞ ስለነበረ ወጪ ተደርጎ ፈርመው ቆጥረው እንዲረከቡ ተደረገ። ሞንጆሪኖ የልዩ ኃይል ደሞዝ ብቻዋን መክፈል ጀመረች የሚል ወሬ ተናፍሶ በአጭር ጊዜ ከሁሉም አቅጣጫ የልዩ ኃይሉ አባላት መጡ። ደሞዝ እንደተቀበሉ የተወሰኑት ወደ መጠጥ ቤት፣ ሌሎቹ ወደ ትውልድ አካባቢያቸው ሄዱ። ወዲያው እነርሱ እንደሄዱ ሌሎች ከኛ ጋር የነበሩ በአንድ በኩል ብልጽግና በሌላ ወገን ደግሞ ሻዕቢያ ከሩቅ እየመጣ ባለበት ሰዓት ደሞዛችንን በቶሎ ካልሰጣችሁን አንዋጋም አሉን። መሳሪያዎቻቸውን ወደ መሬት እየወረወሩ በልመና የሚመለሱ ምንም አይመስሉም ነበር። አብረውን ሊቀጥሉ አልፈቀዱም። ለእያንዳንዳቸው 1000 ብር ሰጥተን ብቻችንን ቀረን። ያንን ልጅ ወደሚሄድበት ቦታ አድርሼ እኔ ወደ ነበርኩበት አሃድ ሲሄድ ግማሹ ያህል ሰው የለም። ወዴት ሄደው ነው ብዬ ስጠይቅ ለካ በረሃ ለመውጣት ተወስኗል ብለው መለሱልኝ። ሁላችንም ወዴት እንደምንሄድ አናውቅም። ደጋግመን ስንጠይቅ ደብሪጽ ወዳለበት ነበር የሚሉን። ምንም ዝግጅት በሌለበት ግጥሚያ ምንም ነገር ሊያጋጥምህ እንደሚችል መጠበቅ አለብህ። እኩል ዝግጅት አድርጌያለሁ ያሉትን አምነህ ቆይቶ ሁሉም ነገር ጭር ሲልብህ ወይም ደግሞ ዞር ሲልብህ ግን ማመን መቀበል ነው የሚያዳግትህ። እየሄድክበት ያለው መንገድ መጨረሻው ገደል እንደሆነ ስታውቅ የሆነ ነገር ይፈጠራል ብለህ ተስፋ ማድረግህ የመጨረሻውን ደረጃ እንድትረግጥ ያስገድዳል። በዚያ ጊዜ የትግራይ ህዝብ ላይ የሆነው ከላይ የተጠቀሰው አባባል ነው። አመራሮቹ የሌላቸውን የፉከራ ባህል በላያቸው ላይ ተጎናጽፈው ህዝቡ ሆ ብሎ ወደ ጥፋት እንዲተም ነው የሰሩት። እንዳይጠይቅ ሌላ እንዳያስብ በሁሉም መንገድ ተሰራ። ይህ ስራ የሚሰራው ዕለታዊ አጀንዳ በመስጠት ነበር። ዝግጅቱ በቦታው ላይ አለ ወይ?
ሳይል በስሜት ግለት ወደ አዘቅት ነጎደ። ህዝቡ የተበላሸ ነገር እንዳለ ብዙም ሳይቆይ ተረዳ። በመጀመሪያ ላይ የሚመጣው መረጃ የማይጥም ሲሆን የመረጃውን ባለቤት ባንዳ እያለ ስድብ ያሸከመው ነበር። አልፎ ተርፎም አካላዊ ጥቃት ያደርስበት ነበር። በአንድ መንደር ነዋሪዎች የተደበደቡ ሰዎች እንዳሉ ሁላ ሰምቻለሁ። በህዝቡ ላይ የተጫነው ፕሮፓጋንዳ ከኛ ጋር ሁኑ ወይም ከነርሱ ጋር አይነት ነበር። በእኛ ካምፕ ውስጥ የሌለውን ወገን ማራቅና መሳደብ ነው። የኛ ሐሳብ ሁልጊዜም ትክክል ነው የሚመስለን። ሌላ ሐሳብ ለመስማት ፍላጎት የለንም። ጥሩ እንደመሰለን ነው ሁልጊዜ የምንናገረውና የምንጮኸው። ረቂቁ ዓላማችን ማረሳሳት ነው። በየዕለቱ ከጎረቤቶቻችን ጋር መበሻሸቅ ነው። በዚህ ሐሳር ውስጥ ለረጅም ጊዜ መቆየት ሲጨመርበት አለማሰብ ይከተላል። እነርሱ ናቸው የሚያስቡለት። ህዝቡ እንዲመለክ የተደረገውን መሪ ንግግር በሙሉ ይቀበላል። ጠላት ሸረን ይዟታል ተብሎ በራሱ የዜና ማዕከል የሰማ ሰው ሁሉ ውሸት ነው አለ። ወታደራዊ አመራሩ ደግሞ ሁሌም እየገፋ ሲመጣ የተውነው ቦታ ለማመቻቸት ነው ይላል። በዚያ ሰዓት ኃላፊነት የሚሰማው መንግስት ለህዝቡ እንደዚህ እስኪረበሽ መፍቀድ አልነበረበትም። መረረም ጣፈጠም ህዝብን ዝም ብሎ ጨለማ ውስጥ ከመተው ተናግሮ ማረጋጋት ይቻል ነበር። እርሱ አልሆነም። እንዲያውም በጣም የገረመኝ የማዕከላዊ ኮሚቴው አባላት ለዘመዶቻቸውና ወዳጆቻቸው ተናግረው ከመቀለ ለመውጣት ያሳዩት ሆከት በጣም የሚያሳዝን ነው። መሪዎቹ በስውር ሲጠፉ ያለው ስርዓት ጠቅልሎ ሲፈርስ ሌላ ወታደራዊ ኃይል መጥቶ እንደሚቆጣጠረው መንገር እንዴት አድርጎ ነው የሚከብደው? ወረቀት መበተን እንኳ ይቻል ነበር። ለህዝብ ደህንነት አይታሰብም ማለት ነውን? ግን ደግሞ ህዝቡ ብቻ አይደለም የተተወው። መልእክቱ የተነገረው ለማዕከላዊ ኮሚቴ አባላት ብቻ ነው። ለሁሉም ተዳርሷል። አወጣጡ በሁለት አቅጣጫ ተመርጧል። ወደ ተንቤንና ወደ ደንገላት በኩል የሚሄዱ ሲኖሩ ያወጣጣቸው እቅድ ግን የተበታተነ ነበር። እንዲህም በመሆኑም ከባድ ችግር ፈጥሯል። ዝግጅት የሚባል ነገር ትኩረት አልተሰጠውም። ሁልጊዜ እንደሚያደርጉት ይህንን ስራ ለብቻቸው ነው የያዙት። ዝግጅት ስላልተደረገ ሁሉም ግራ ተጋባ። ማንን እንደሚያናግሩ ወዴት እንደሚሄዱ አያውቁም። የጦር መሳሪያ የያዘ ሰው አይታይም። አወጣጣቸው አመራር የሌለው ነው። ፖሊት ቢሮው ማዕከላዊ ኮሚቴውን እንደ ፍላጎቱ እንደሚያሽከረክረው ፍንትው ብሎ የታየበት አጋጣሚ ነው ብዬ አምናለሁ። የፖሊት ቢሮ አባላት ጥጋቸውን ይዘው ቁጭ ብለው የኮሚቴው አባላትን ከቁጥር አይጥፏቸውም ነበር። ምን እናግዝ፣ ወዴት ነው እየሄድን ያለነው ብሎ የሚጠይቅ የማዕከላዊ ኮሚቴ አባል የለም። የፖሊት ቢሮ አባላት የሆነ ነገር ይሉን ይሆናል ብለው በጭንቀት ነው የሚጠብቁት። የውጊያ መንፈስ ምንም የላቸውም። ከታጠቀው ሰው በላይ ያልታጠቀው ሰው እጅግ ይበዛል። የተጨናነቁ ከባድ መኪናዎችን የተመለከተ ሰው ደረቅ ወደብ ሊመስሉት ይችላል። ምንድነው ይሄ ሁሉ ጭነት ብዬ ስጠይቅ ባገኘሁት ምላሽ እውነትም ሰዎቹ እያበዱ ነው ብዬ ለራሴ ደመደምኩ። ምግብ ሳንቀምስ ያለ እንቅልፍ ለ2 ቀን ሙሉ በተለያዩ ቦታዎች ጉድጓድ የግድ መቆፈር ነበረብን። ቀንም ሆነ ምሽት ከባባድ መኪናዎች ምንም እረፍት የላቸውም። መሳሪያ እንዲሁም እህል ሁሉንም ጭነው ያልፋሉ። ሲኖትራክ ሙሉ ገንዘብ ነው። ሲኖትራክ ሙሉ ነው ስላችሁ 18 ሜትር ኪዩብ መጠን ያለው ማለቴ ነው። በዚያ ላይ 3 ሲኖትራክ ናቸው ያሉት። እነዚህ ሁሉ ቁሶች ከከተማው አቅራቢያ በሚገኝ ቦታ ተቀበሩ። ወደ መቀለ ከተመለስኩ በኋላ እንደሰማሁት በጠቅላላ በአገሩ ያለውን ገንዘብ ነው ያመጡት። በተለይ የመጣው ወርቅ በጣም ብዙ ነው፣ እጅግ ብዙ። በሲኖትራክ መኪናዎች ሙሉ መድኃኒት እንዲሁም ከ300 በላይ ከባድ መኪናዎች ከነመለዋወጫቸው ይዘው ወደ በረሃ ወርደዋል። ወደ 3000 ያህል የቢሮ መኪናዎችም ጭምር ሄደዋል። ሁሉም በመቀለ የተገኘውን ንብረት ይዘው አመጡ። በሀገረ ሰላም በተካሄደው ስብሰባ ዶክተር አብርሃም ተከስተ እነዚህን ሁኔታዎች በግላቸው ገምግመው እንዲህ ሲሉ ተናግረው ነበር። ይህ ሁኔታ እየጠበበ እየሄደ ነው። ማአት ሪሶርስ በእጃችን ይዘናል። በዚህ ግን አካሄዳችን ሁሉንም እናጠዋለን። የወሰድነውን ገንዘብ መዝግበን ለህዝባችን እናከፋፍል። ስንመለስ እንደ ብድር ብለን ስለሰጠነው ይመለስልናል። እንዲሁ ከሚጠፋ ህዝባችን ይጠቀምበት። የዶክተር አብርሃምን ንግግር የሰሙት ቸልተኛና ግድ የለሽ የሆኑት ወገኖች እስቲ ትንሽ ቆይ ብለው ነበር። ከነበርኩበት ክፍል እስቲ ወደ ታች ወርጄ ወክል አድርግ ብዬ ትንሽ ተጓዝኩ። ግን ያየሁት ነገር በእውነቱ አስደንጋጭ ነው። የጦር ጉዳተኞች ማህበር አባላት በአውቶቡስ ሙሉ ተጭነው ለመታገል መጥተዋል።
ሁሉም አባላት አካል ጉዳተኞች ናቸው። ማዕት ነጋዴዎች፣ ኮንትራክተሮች ከቤተሰቦቻቸውና ህፃናት ልጆቻቸው ጋር መጥተዋል። ከአራቱ የአርሚ ክፍሎች ሁሉም ሙሉ በሙሉ ፈርሰዋል። ጆን አንድ ስታፍ ይዞ ቀርቷል። ወዲም በይተ የያዛቸው 10 አይሞሉም። ወዲ አሸብር 200 አካባቢ ነበሩት። ምግበይ ወደ 250 አካባቢ ሰራዊት የነበረው ሲሆን 850 አጃቢዎችን ይዞ ከኛ ርቆ ነው ያለው። የሰራዊቱ አመራሮች ግን በቦታቸው ነበሩ። መመሪያዎችን ይሰጣሉ፣ የራዲዮ ግንኙነት ያደርጋሉ። እኔ በሰዓቱ ስራዬ ላይ ነው ያለሁት። በስራ በጣም ተዳክሜና ተርቤ የተመለከቱ ጓዶች ምግብ አመጡልኝ፣ ተመገብኩም። እዚህ ላይ ያለው መኪና ብዛት አዲስ አበባ ያለ ነው የሚመስለው። በረሃ ወርጄ ነበር ብለው ቅዳሜና እሁድ ካምፕ ቆይተው ወደ ከተማ ለመመለስ የሚጠብቁ ሰዎች ማዕት እንደሆኑ ነው የተረዳሁት። እኔ ወደ ሁሉም ግንባሮች ሄጄ ስለነበር ከውስጤ እንዲህ አይነቱን የዋህነት ለማውጣት ከሳምንት በላይ ፈጅቶብኛል። ምክትል አዛዡ ትሮጥልናለህ በሚል ምክንያት ወደ ክፍሉ አስገባኝ። በቆየሁባቸው 3 ሳምንታት ውስጥ አዛዡ ወደ ሌላ ቦታ ሲመደብ ሌላ ተተኪ እስኪመጣልን ድረስ ቦታውን ይዤ ወደ ሁሉም ግንባሮች የተዘዋወርኩ ስሰራ ቆይቻለሁ። መቀለ ውስጥ የማውቃቸው ሰዎችን አገኘው። ኋላም መሐሪ ዮሐንስን አግኝቸው ትንሽ ተነጋገርን። በእርሱ ላይ የተደረገው ነገር በጣም ያናድዳል። ውጊያ ነው እየተባለ አይኑን ሳያሽ ወደ ቀበሌው ሂዶ ተመዝገበ። በሚቀጥለው ቀን ወደ ማሰልጠኛ ተብሎ ከሌሎች ጋር በሲኖ ተጭኖ ሆ እያሉ ሄዱ። ወደ ማሰልጠኛ እንደሚሄዱ ተስፋ ያደረጉት እነ መሐሪ በቀጥታ ወደ ውጊያ ተወሰዱ። መሐሪ አታሰለጥኑንም ወይ ብለን ስንጠይቃቸው እዚሁ ውጊያ ውስጥ ነው የተኮሳችሁ የምትሰለጥኑት አሉን። እሺ ጠመንጃስ ብንላቸው ከሞተ ሰው ገፋችሁ ውሰዱ ብለው መለሱልን። ወቸው ጉድ! ይህ ምን አይነት ስድነት ነው? ከራያ ወደ ተንቤን መጣን። በዚህም ታጋዮችን በከንቱ አላጣንም ሲል ነገረኝ። በነገራችን ላይ በትግራይ ብዙ አላዋቂዎች አሉን። መሐሪ ጎበዝ ነው። በዚህ ትግል ውስጥ የተካነ ሆኖ ታይቷል። መቀለ ስንገባ መሐሪን የመሰለ ብሔራዊ ስሜቱ ከፍተኛ የሆነን ትግራዋይ ምርኮኛ ማዕከል ውስጥ እንዲሰራ መደቡት። በሴንትራል ኮማንድ ውስጥ ለፓርቲዎች ውክልና ተብሎ ቦታ ሊሰጠው ይገባ ነበር። መሐሪ ሆይ ያጋጠመህን ለሁሉም ለመናገር ብዬ አይደለም፣ የነርሱን ብልግና ለማሳየት እንጂ። አንድ የረሳሁት አስቂኝ አጋጣሚ ነበር። በደደቢት ማይክሮ ፋይናንስ 300 ሚሊዮን ያህል አሮጌው ገንዘብ ስላለ 30 ሚሊዮኑን መግዛት የሚፈልግ ሰው ካለ ይምጣ ተብሎ ተነገረ። ይህም ሲባል የትግሉ ሰዓት ያበቃ ይመስል እነዚያ የትም ቢሆኑ አንለቃቸውም እያሉ ሲፎክሩ የነበሩ ሰዎች ሁሉንም ስራ ትተው ቀድመው ሄዱ። ሰዎቹ ወደ ወርኢ እንዲሻገሩ ሌሊቱን በሙሉ በማሽን መንገዱ እየጠረግን አሻገርናቸው። ሁሉም ሲያዩን ከመኪናዎቻቸው ጋር ተደስተው ነበር። የምንሻገር አልመሰለንም ነበር አለን አንድ ጄኔራል። ወይ ጉድ! ዝም ብላችሁ ትታችሁን የምትሄዱ መስሎን ነበር ብሎም ተናገረ። የያዝናትን መኪና ጄኔራሉ አስቆማት። ወዴት ነህ ብለን ስንጠይቀው ወደ ጅራ ሲል መለሰልን በማለት እዚህ ጋር እናቆማለን። ይህን ጽሁፍ እንግዲህ የጸሐፊው አቋም እንጂ የኛ አቋም እንዳልሆነ በድጋሚ ልናስታውሳችሁ እንወዳለን። ሐሳቡን ብቻ ለማስተላለፍ ያክል ነው ጽሁፉን በትረካ መልክ ያቀረብንላችሁ። እናንተ እንግዲህ አዳምጣችሁ አስተያየቶቻችሁን እንድትሰጡን በአክብሮት እንጋብዛችኋለን። መልካም ጊዜ ይሆንላችሁ። ሰብስክራይብ አድርጉን።